ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለሥራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ አየር ኃይልና የኢንፎርሜሽን መረብ ደህንነት አስተዳደር በጋራ ሆነው የድሮን ቴክኖሎጂ ማዕከል ለማቋቋም ስምምነት ተፈራረሙ። ስምምነቱን የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳና የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በዛሬው ዕለት የተፈራረሙ ሲሆን የስምምነቱ ዋና ዓላማ የድሮን ቴክኖሎጂ ማዕከል ማቋቋም እንዲሁም የምርምር ስራዎችን ማጠናከር፣ የመሰረተ ልማትና የላቦራቶሪ ትስስር፣ የኤሮስፔስና መከላከያ ቴክኖሎጂ ማዘመንና የሰው ኃይል አቅምን መገንባት ላይ ትኩረት ያደረገ ነው ተብሏል። ሁለቱ ተቋማት በተለይም የሰው አልባ የበረራ ስርዓቶች ላይ ለሚሰሩ የምርምርና የፈጠራ ውጤቶች ላይ ትኩረት አድርጎ መስራትን ያለመ ነጥብ በስምምነታቸው ውስጥ ማካተታቸው ተነግሯል። ከዚሁ ጋር በተያያዘም በድሮን ቴክኖሎጂዎች ዙሪያ የሚሰሩ አካዳሚያዊና ተግባራዊ ምርምሮችን በጋራ ከማገዝና ከማሳደግ አኳያ ተቋማቱ በጋራ እንደሚሰሩም ጠቁመዋል። ከዚያ ባለፈም አሁን ላይ ሀገራት ዋና ትኩረት ሰጥተው የሚያዩትን የቴክኖሎጂ ሉዓላዊነት ጉዳይ በማሳደግ የሀገሪቱን የሳይበር ደህንነት የማሳደግ እቅድ ስለመያዙም ተነግሯል። የኢትዮጵያ መንግስት 5ቱ የእድገት አምዶች ብሎ ካስቀመጣቸው ውስጥ ሳይንስና ቴክኖሎጂ አንዱ እንደሆነ ይታወቃል። የሱዳን ጦር በኩርሙክ ዙሪያ የሚገኘውን የሱዳን ነጻ አውጪ ንቅናቄ ኤስፒኤልኤም የመጨረሻ ምሽጎች ማውደሙንና አማጽያኑም ወደ ኢትዮጵያ ድንበር መሸሻቸውን አስታወቀ። የጦር ኃይሉ ኩርሙክ ከተማን ሙሉ በሙሉ በቁጥጥር ስር ለማዋል በሚደረገው ጥረት ከአማጽያኑ ጋር በጥምረት የሚንቀሳቀሰው የሱዳን ፈጥኖ ደራሽ ኃይል ከከተማዋ በስተደቡብ በሚገኝ ቁልፍ ይዞታ ላይ የሰነዘረውን ጥቃት ማክሸፉንም ሱዳን ትሪቡን ዘግቧል። ጦሩ አያይዞም ከኩርሙክ በስተደቡብ በሚገኘው አልባርካ የባቡር ጣቢያ ላይ የፈጥኖ ደራሽ ኃይሎች የሰነዘሩትን ጥቃት መመከቱን፣ በጥቃቱም በአባላቱ ላይ ከባድ የተባለ ኪሳራ ማድረሱንና በርካታ የጦር ተሽከርካሪዎችንና ወታደራዊ መሳሪያዎችን መማረኩን ይፋ አድርጓል። የዜና ወኪሉ ዘገባ እንዳመለከተው የሱዳን ጦር ኃይል በከተማዋ ውስጥ የሚገኙትን አማጽያን ሙሉ በሙሉ ለመደምሰስ ከሰሜንና ከደቡብ አቅጣጫዎች በሁለት ግንባር በመንቀሳቀስ ላይ ይገኛል። ጦሩ በዚህ ሳምንት መጀመሪያ ላይ በኩርሙክ ደቡባዊ ዳርቻ የምትገኘውን አልባርካ የተባለችውን ስፍራ ዳግም መቆጣጠሩን ያስታወቀ ሲሆን ከከተማዋ በስተሰሜን ምስራቅ በሚገኘው የቃይሳን ወረዳ ስር ያሉትን አዲና አቡዳቅላ የተባሉ 4 አካባቢዎችን በቁጥጥር ስር ማዋሉን ገልጿል። አማጽያኑ ሀገሪቱ ከኢትዮጵያ ጋር ወደምትዋሰንበት ድንበር መሸሻቸው በዘገባው ተጠቅሷል። በሌላ በኩል የሱዳን ነጻ አውጪ ንቅናቄ የተባለው ታጣቂ ቡድን በበኩሉ ባወጣው መግለጫ የሱዳን ጦር ከ20 በላይ የጦር ተሽከርካሪዎችን በመጠቀም በቃይሳን ወረዳ በሚገኙት አዲና አቡዳቅላ አካባቢዎች ላይ ጥቃት መፈጸሙን ገልጿል። ንቅናቄው የመንግስት ጦር በሰላማዊ ዜጎች ላይ ግድያና የአካል ጉዳት መፈጸሙን፣ መኖሪያ ቤቶችን ማቃጠሉንና በስፍራው የነበሩ የወርቅ ማዕድን ማውጫ መሳሪያዎችን መዝረፉን በመጥቀስ ከሷል። በጥቃቱ ሳቢያ የሁለቱ አካባቢዎች ነዋሪዎች ሙሉ በሙሉ መፈናቀላቸውን የገለጸው ንቅናቄው ወደ ጫካዎችና ሸለቆዎች በሽሽት ላይ ካሉ ህጻናት መካከል እስካሁን ከ100 በላይ የሚሆኑት ያሉበት አለመታወቁን ጠቁሟል። በሱዳን ጦርና በተለያዩ አማጽያን ኃይሎች መካከል የሚካሄደው ውጊያ ወደ ኢትዮጵያ አዋሳኝ ድንበሮች እየተቃረበ መምጣቱ በቀጠናው ላይ አዲስ ቀውስ ሊያስከትል እንደሚችልና የጎረቤት ሀገራትን የድንበር ደህንነት ጥበቃ ፈታኝ ሊያደርገው እንደሚችል ተንታኞች እየገለጹ ይገኛሉ። እስራኤልና ሶማሊላንድ በቅርቡ አዲስ አበባ ውስጥ የተለያዩ ስምምነቶችን እንደተፈራረሙ ተገለጸ። የሶማሊላንድ ፕሬዝዳንት ማንኛውም ሀገር ከፈለገው አካል ጋር ጥምረት የመፍጠር ሙሉ ነፃነት አለው ብለዋል። ሶማሊላንድ ከእስራኤል ጋር የመሰረተችውን ይፋዊ ዲፕሎማሲያዊ ግንኙነት ተከትሎ
ከእስላማዊ ሀገራት የሚቀርብባት ከባድ ወቀሳ የአፍሪካ ቀንድ የፖለቲካ ትኩሳት ላይ ይበልጥ ስጋት እየሆነ ባለበት ወቅት የግዛቷ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በጠንካራ ቃላት ተቺዎቻቸውን አውግዘዋል። ከእስራኤሉ ጄዊሽ ክሮኒክል ሚዲያ ጋር ቆይታ ያደረጉት ፕሬዝዳንቱ ከእስራኤል ጋር ያለን ህብረትና ግንኙነት የማይመቸው ማንኛውም አካል የራሱን ጉዳይ ላይ ማተኮር አለበት ብለው በሶማሊላንድ አቋም ላይ የሚፈጥረው ልዩነት የለም ብለዋል። ለ10 ዓመታት የሉዓላዊነት እውቅና ለማግኘት የምትታገለው ግዛት ባለፈው ታህሳስ ወር ላይ ከእስራኤል ያገኘችውን እውቅና ተከትሎ ሰፊ የዲፕሎማሲ ስራ በይፋ ማከናወናቸው ከበርካታ ሀገራት ወቀሳ እያስተናገደ ነው። ፕሬዝዳንት አብዱራህማን አብዱላሂ ከእስራኤል ጋር የጀመሩት መደበኛ ግንኙነት ገና ጅምር ላይ መሆኑንና ከመጀመሪያው ጀምሮ ግን ግልጽ፣ ታማኝና ወዳጃዊ አጋርነት እንዳላቸው ተናግረዋል። አክለውም በደህንነት፣ በኢኮኖሚ፣ በንግድና በዲፕሎማሲ ዙሪያ ግንኙነታቸውን እያጠናከሩ እንደሆነ በማስረዳት በተያዘው የፈረንጆቹ ዓመት መጨረሻ አካባቢ ወደ እስራኤል ይፋዊ ጉብኝት አደርጋለሁ ብለዋል። ከእስላማዊ መርህ አራማጅ ሀገራት ሶማሊላንድ ላይ ስለሚቀርበው ትችት ተጠይቀው ሁሉም አካላት የራሳቸውን ጉዳይ ቢመለከቱ ይሻላል ሲሉ ፌዝ ያዘለ መልስ ሰጥተው ማንኛውም ሀገር ከፈለገው አካል ጋር ጥምረት የመፍጠር ሙሉ ነጻነት አለው በማለት ገልጸዋል። ሶማሊላንድ ከእስራኤል እውቅና ከማግኘቷ በፊት ሚስጥራዊ ድርድር መደረጉን የተናገሩት የግዛቷ አስተዳዳሪ ባለፈው ዓመት የተባበሩት መንግስታት ድርጅት አባል ለሆኑ 193 ሀገራት መሪዎች የሶማሊላንድን ነጻነት እንዲያውቁ ደብዳቤ መጻፋቸውንና ለደብዳቤው አዎንታዊ ምላሽ የሰጡት ብቸኛው መሪ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ናቸው ብለዋል። ፕሬዝዳንቱ እኛ ከእስራኤል ጋር አጋር በመሆናችን አናፍርም ሲሉም ትችት ለሚሰነዝሩ አካላት አጽንኦት ሰጥተዋል። ሶማሊላንድ ከሰሞኑ የነጻነት ቀኗን ስታከብር በእስራኤል የሶማሊላንድ አምባሳደር የተደረጉት ዶክተር መሐመድ ሀጂ የሹመት ደብዳቤያቸውን ለእስራኤሉ ፕሬዝዳንት ሄርዞግ ባቀረቡበት ወቅት የእስራኤል ልዑክ ለሶማሊላንድ ፕሬዝዳንት የሚሳኤል መከላከያ በስጦታ እንደተበረከተ ተጠቁሟል። ባለፉት 6 ወራት ውስጥ የሶማሊላንድ የተለያዩ ባለሙያዎች፣ የልዩ ኃይል ወታደሮችና የደህንነት ባለስልጣናት በእስራኤል ስልጠና ወስደዋል የተባለ ሲሆን በቅርብ ጊዜ ደግሞ የሶማሊያ መንግስት በሃርጌሳ እንዳይካሄድ ያደናቀፈውን የእስራኤልና ሶማሊላንድ የኢኮኖሚ ኮንፈረንስ በአዲስ አበባ አካሂደው አንዳንድ ስምምነቶችን ተፈራርመዋል ተብሏል። የሶማሊላንድ የውጭ ጉዳይ አማካሪ ጃማ ኤጋል እንደተናገሩት ቱርክ የሶማሊያን 95% የነዳጅ ሽያጭ በመውሰድ አየር ማረፊያውንና ወደብ መቆጣጠሯ ብዝበዛ ነው የተባለ ሲሆን ሶማሊላንድ ከእስራኤል ጋር ያላት ግንኙነት ደግሞ የተለየና የጋራ ተጠቃሚነት ላይ የተመሰረተ ነው ብለዋል። ፕሬዝዳንት አብዱላሂ እስራኤል በተለይም ከእስላማዊ ሀገራት ተጨማሪ ወዳጆችና አጋሮች ያስፈልጓታል በማለት የተናገሩ ሲሆን እስራኤል ደፋር እርምጃ በመውሰድ እውቅና ለመስጠት ብቸኛ ሀገር በመሆኗ ብሪታንያ፣ የአውሮፓ ህብረት፣ አሜሪካና የአረብ ሀገራት ወደ ህሊናቸው ተመልሰው ተመሳሳይ እርምጃ ይወስዳሉ ብለን ተስፋ እናደርጋለን ብለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።